ሐምሌ 23 ቀን 2018 ዓ.ም ላይ ሆነን ከዚህ ቀደም በዚህ ሳምንት በሀገራችን ምን ተፈጥሮ አለፈ ስንል ወደ ኋላ ተጉዘን ታሪክ ልንፈትሽ ነው። የሳምንቱን ታሪክ ልንዘክር፣ ምን ተሰርቶ ምን ተከውኖ ታለፈ ብለን የዘመን ምዕራፎችን ልናክላብጥ፣ ዛሬ የምንኖርበትን ዓለም የቀረጹ ክስተቶችን ፈትሸን እነሆ ይህ ተከውኖ ነበር ልንል በዛሬው ሳምንቱን በታሪክ ጥንቅራችንም በዘመን ኮርቻ ወደ ኋላ ተሳፍረን ሀገራችን ካየቻቸውና ታሪክ ከሚረሳቸው ታሪካዊ ክንውኖች አንዱን እናስታውሳለን። ከ90 ዓመታት በፊት በዚህ ሳምንት ሐምሌ 22 ቀን ብፁዕ ወቅዱስ አቡነ ጴጥሮስ ከፋሽስት ጣሊያን ወራሪ ባለስልጣናት ጋር ለመተባበር ፈቃደኛ ባለመሆናቸው ምክንያት በአዲስ አበባ ከተማ ተገደሉ። ስለ እምነት የመስዋዕት ምሳሌ፣ ለሀገርና ለሕሊና የመታመን ምልክት ናቸው። ሕይወታቸውን ከማዳን ይልቅ የመጨረሻውን ዋጋ ለመክፈል የተዘጋጁ የጽናት ምስል ሲል ታሪክ መዝግቧቸዋል። ዛሬ ስማቸው በኢትዮጵያ ታሪክ ውስጥ ከሃይማኖት ጋር ብቻ የሚያያዝ ሳይሆን የአቋም፣ የሕሊና፣ የሀገር ፍቅርና የመስዋዕትነት ምልክት ሆኖ ሰፍረዋል። የተወለዱት 1882 ዓ.ም በፍቼ ከተማ ነው። ኃይለ ማርያም የልጅነት ዘመን ስማቸው ነበር። የልጅነት ዓለማቸውን በባህላዊና መንፈሳዊ ትምህርት የቀረጹ መሆናቸውን ምንጮች ያሳያሉ። የዚያ ዘመን የኢትዮጵያ ልጆች የቤተ ክርስቲያንን ትምህርት፣ የጸሎትን ሕይወት፣ የቅዱሳት መጻሕፍትን ጥናት፣ የቤተ ክህነት ዕውቀትንና መንፈሳዊ ሥርዓትን ተከትለው ማደጋቸው የተለመደ ነበር። ኃይለ ማርያምም ይህንን አካሄድ ተከትለው አደጉ። በታላቁ ገዳም ደብረ ሊባኖስ የአብነት ትምህርት በሰፊው ከተማሩ በኋላም የምንኩስናን ሕይወት መርጠው በኋላም በሃይማኖታዊ ትምህርትና በአገልግሎት ላይ ተሰማሩ። በተለይ የደብረ ሊባኖስ ትምህርታቸው በሕይወታቸው ትልቅ ሚና ነበረው። በዚህ ዘመን አቡነ ጴጥሮስን ሳይሆን አባ ኃይለ ማርያም የሚለውን ስም ይዘው ከዓመታት በኋላ በኢትዮጵያ ታሪክ ውስጥ የሚታወስ ሰው ለመሆን የሚረዳቸውን የሕይወት መሠረት እየገነቡ ነበር። በተለያዩ ገዳማትና የመንፈሳዊ ትምህርት ማዕከላት በመንቀሳቀስ ያላቸውን ዕውቀት አሳድገዋል። በኋላ የመጣው ትልቅ ስምና ቦታ የተጀመረው ከስልጣን ወይም ከዝና ፍለጋ ሳይሆን ከትምህርትና ከአገልግሎት ትጋት ነበር። በደብረ ሊባኖስ ቆይታቸው የተማሩት መንፈሳዊ ዕውቀት ብቻ አልነበረም። በመንፈሳዊነት ዝቅ ብሎ ማገልገል፣ ችግረኞችን መርዳት፣ ትዕግስትን መላበስና በእምነት መጽናትን እንደ ሕይወት መርሆች ተምረዋል። ይህ ልማዳቸው በኋላ የታወቁበት የአቋም ጥንካሬ በአንድ ሌሊት የተፈጠረ እንዳልነበር ማሳያ ነው። የሰው ልጅ በቁርጥ ቀን የሚያሳየው አቋም ኢምንት በሚመስሉ ቀናት የሚገነባ ነው። ያኔው አባ ኃይለ ማርያምም ልባዊ ጥንካሬያቸውን እንዲህ ባለ መንገድ ቀርጸውታል። የማስተማር ሕይወታቸውን የጀመሩት በወሎ ጠቅላይ ግዛት አማራ ሳይንት ውስጥ በሚገኝ ገዳም ሲሆን በኋላም በደቡብ ኢትዮጵያ ወላይታ ወደሚገኘው ደብረ መንከራት አቡነ ተክለ ሃይማኖት ገዳም ተዛወሩ። በዚያም የቤተ ክርስቲያኑ አስተዳዳሪና መምህር ሆነው አገለገሉ። በ1916 ዓ.ም በደቡብ ኢትዮጵያ ዝዋይ ሐይቅ ደሴት ላይ በምትገኘው የማርያም ገዳም እንዲያስተዳድሩ ተመደቡ። ከ4 ዓመት በኋላም በ1920 ዓ.ም በወቅቱ በ6 ኪሎ በሚገኘው የገነተ ልዑል ኢምፔሪያል ቤተ መንግሥት ግቢ ውስጥ የመንበረ ልዑል ቅዱስ ማርቆስ ቤተ ክርስቲያን አስተዳዳሪ ሆነው ተሾሙ። በኋላም የንጉሠ ነገሥት ቀዳማዊ አፄ ኃይለ ሥላሴ መንፈሳዊ አባት ሆነው አገልግሎታቸውን ቀጠሉ። የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ለረጅም ዘመናት ጳጳሳትን ከግብጽ ታስመጣ የነበረች ቢሆንም በኋላ ግን ኢትዮጵያውያን ራሳቸው የጵጵስና ሹመት እንዲያገኙ የተደረገው ለውጥ አቡነ ጴጥሮስንም ከፍ ወዳለ የቤተ ክርስቲያን አገልግሎት አመጣቸው። 1922 ዓ.ም በግብጽ እስክንድሪያ ኤጲስቆጶስ ሆነው ተሾሙ። ከዚያም በመንዝና በወሎ አካባቢዎች እንዲያገለግሉ ተመደቡ። የአቡነ ጴጥሮስ የኤጲስቆጶስነት ሹመት የመንፈሳዊ ሥልጣን መጨመር ብቻ ሳይሆን ምዕመኑን የመምራት ትልቅ ሥራና የበለጠ ኃላፊነት የሚያሸክም ነበር። በዚያ ዘመን የኢትዮጵያ ሕዝብ በሚያጋጥመው ፈተና ውስጥ አብሮት የሚቆም ሰው ያስፈልገው ነበር። የአቡነ ጴጥሮስ ታሪክም በዚህ ላይ ተመሠረተ። 1928 ዓ.ም የኢትዮጵያ ታሪክ ውስጥ አዲስ የፈተና ዘመን ተከፈተ። የፋሽስት ጣሊያን መንግሥት ኢትዮጵያን ለመውረር ወታደራዊ ዘመቻ ጀመረ። የኢትዮጵያ ሉዓላዊነትን የማፍረስ ዘመቻን አንግቦ ስር የሰደደ ጥቃቱን ቀጠለ። ኢትዮጵያውያን በተለያዩ የሀገሪቱ ክፍሎች ተቃውሞና የትጥቅ ትግል ውስጥ ገቡ። አቡነ ጴጥሮስም በዚህ ታሪክ ውስጥ ወረራውን ከርቀት ለመመልከት ያልፈቀዱት፣ ሊቀበሉትም ያልቻሉት የስቃይ ጥሪ ሆነ። የታሪክ መዛግብታት እንደሚያሳዩት አቡነ ጴጥሮስ ቀደም ሲል የሰላም ጥሪያቸውን ያሰሙ ሲሆን ይህ አልሆን ሲል ወደ ተቃውሞ መግባታቸው ይዘገባል። እዚህ ላይ አንድ ጥያቄ ይነሳል። አንድ የእምነት መሪ ለምን በፖለቲካዊና በብሔራዊ ጉዳይ ውስጥ ገባ የሚለው?
መልሱ በአቡነ ጴጥሮስ የሕይወት አስተሳሰብ ውስጥ ነበር። ለሳቸው እምነት ከሰው ሕይወት ተለይቶ የሚታይ ነገር አልነበረም። ሕዝብ ሲገደል፣ ሲፈናቀል፣ ሲደበደብና ሲዋረድ ዝም ብሎ መመልከት ለሳቸው የእምነት ትርጉምን ይቃረናል ብለው ያምኑ እንደነበር የታሪክ ማህደራቸው ያሳያል። ስለዚህ አቡነ ጴጥሮስ ከሕዝቡ ጎን ቆሙ። የጣሊያን ወረራ የኢትዮጵያን የመንግስት ማዕከላት ለመቆጣጠር ቢችልም የኢትዮጵያውያንን የመቋቋም መንፈስ ግን ማጥፋት አልቻለም። አርበኞች ከያቅጣጫው ትግላቸውን ቀጠሉ። ያልሸነፍ ባይነት መንፈስ በየጊዜው ተጠናክሮ ቀጠለ። በጦር ሜዳ፣ በገጠርና በከተማ የተቃውሞ መንገዶች ተስፋፉ። አቡነ ጴጥሮስ ከአርበኞች ጋር በመቆም ተቃውሞውን በመንፈሳዊና በስነ ምግባራዊ ድጋፍ አጠናከሩ። የአርበኞች ትግል በጦር መሳሪያ ሳይሆን የሕዝብ ክብርና ነጻነት የሚመለከት ጉዳይ እንደሆነ ምስክር ሆነው ቆሙ። በዚያው ዓመት በደብረ ሊባኖስ የአርበኞች መሪዎች ስብሰባ ተካሂዶ በአዲስ አበባ ላይ ጥቃት ለመፈጸም ዕቅድ መውጣቱን ምንጮች ይጠቅሳሉ። አቡነ ጴጥሮስም ከዚህ የተቃውሞ እንቅስቃሴ ጋር ስማቸው ተገልጿል። እዚህ ላይ የአቡነ ጴጥሮስ ታሪክ ከቤተ ክርስቲያን በር ወጥቶ ወደ ሀገር ታሪክ የሚገባበትን ጊዜ እናያለን። አቡነ ጴጥሮስ ከጣሊያን ወራሪ ኃይል ጋር ለመተባበር ፈቃደኛ እንዳልሆኑ በግልጽ አሳዩ። የጣሊያን ባለስልጣናት የእርሳቸውን ተጽዕኖ ሊጠቀሙ ይፈልጉ ነበር። ነገር ግን ቅዱስ ጳጳስ የሕዝቡን ስቃይ እያዩ ከወራሪው ጎን መቆምን አልመረጡም። ይሄኔ የሕይወታቸውን የመጨረሻ ቀናት የሚወስኑት ፈተናዎች መጡ። በታሪክ ውስጥ ትልቁ ፈተና በፍርሃት፣ በመገፋት፣ ለሕይወት በመስጋት ውስጥ ሆነን የሚቀርቡልን ምርጫዎች ናቸው። አቡነ ጴጥሮስ እንዲህ ያለውን ፈተና ሊጋፈጡ ተቃረቡ። ከወራሪው ጋር ተባብሮ ሕይወታቸውን ማትረፍ ወይም ከልጅነት ዘመን ጀምሮ ለኖሩለት የመንፈሳዊ አገልግሎት የሕይወት ጥሪያቸው መታመን። እሳቸው የመረጡት ሁለተኛውን ነበር። አቡነ ጴጥሮስ የኢትዮጵያውያንን የጸረ ቅኝ ግዛት የተቃውሞ እንቅስቃሴን በመደገፋቸውና የጣሊያንን ወረራ በመቃወማቸው የፋሽስት ባለስልጣናት ተቆጡ። በመጨረሻም ታሰሩ። የታሪክ ማጣቀሻዎች የጣሊያን የምስራቅ አፍሪካ አስተዳዳሪ ማርሻል ሮዶልፍ ግራዚያኒ በእርሳቸው የሞት ቅጣት እንዲፈጸም ትዕዛዝ መስጠቱን ይጠቅሳሉ። በቅድሚያም ሐሳባቸው ይቀይሩ እንደሆነ ለማየት ቀናት ተሰጣቸው። እስራታቸው የአቡነ ጴጥሮስን አቋም ሊቀይር አልቻለም። ይህ ምናልባት ከታሪካቸው ውስጥ የምንወስደው ትልቁ ትምህርት ነው። ሰው በነጻነት ሲናገር ጀግና መሆን ይችላል። ነገር ግን ነጻነቱ ተገፎና የሞት ፍርድ ከፊቱ ተደቅኖ እያለ አቋሙን መጠበቅ የበለጠ ከባድ ነው። አቡነ ጴጥሮስ ግን ይህንን አደረጉ። ታሪክ ሰሩ፣ ሕዝቤን አሉ። ሐምሌ 22 ቀን 1928 ዓ.ም የአቡነ ጴጥሮስ የሥጋዊ ሕይወት ጉዟቸው ተቋጨ። በአዲስ አበባ በጣሊያን ወራሪ ኃይሎች በጥይት ተደብድበው ተገደሉ። እሳቸው በሥጋ ሲሞቱ እንደ ዓለት የጠነከረው የነጻነትና የሀገር ፍቅር ሐሳባቸው ግን ዛሬም ድረስ ሕያው ነው። ለሕዝባቸው ክብር፣ ለሀገራቸው ነጻነት ሲሉ በዋና ከተማዋ መሥዋዕት ሆኑ። ታሪካቸው ግን በትውልዶች መካከል የሚቀጥል ሆነ። የአቡነ ጴጥሮስ ሞት ለኢትዮጵያውያን የሐዘን ቀን ብቻ ሳይሆን የጽኑ አቋም፣ የጠንካራ እምነት ምልክት ሆነ። ሰማዕት የሚለው ቃል በታላቁ አባት አቡነ ጴጥሮስ ታሪክ ውስጥ ልዩ ትርጉም ይይዛል። እርሳቸው በእምነታቸውና በሀገራቸው ላይ ያመኑበትን ነገር ለመጠበቅ ሕይወታቸውን ሰጡ። እናም የአቡነ ጴጥሮስ ሰማዕትነት የሞት ታሪክ ብቻ ሳይሆን የጽናት ምልክት ነው። ለሚያምኑበት ነገር የሄዱበት ርቀት ለበርካቶች ምሳሌ ነው። በከባድ ምርጫዎች ውስጥ የተገኙ ትክክለኛውንና ንጹሕ ሕሊና ያለው ሰው የሚመርጠውን ምርጫ የመረጡ አባት መሆናቸውን የታሪክ ምሁራን ይመሰክራሉ። ጸሐፌ ተውኔት ሎሬት ጸጋዬ ገብረመድኅን ያኔውን የአቡነ ጴጥሮስ ስቃይ ጴጥሮስ ያችን ሰዓት በሚለው መነባንባቸው ውስጥ ተንትነው አቅርበውታል። ይህም ተሸክመው የነበሩትን የስሜት ክብደት ለመግለጽ ምስክር ሆኗል። አቡነ ጴጥሮስ የእምነት መሪ፣ የአገር ልጅ፣ የአቋም ሰውና የታሪክ ሰማዕት ናቸው። ዛሬ በክብር ከተሰዉ በርካታ ዓመታት አልፈዋል። የወረራው ዘመን ታሪክ ሆኗል። የጦርነቱ ድምፅ ጠፍቷል። በዘመኑ የነበሩ ሰዎችም ከሚያልፈው ዓለም ወደማያልፈው ዓለም ሄደዋል። ነገር ግን የአቡነ ጴጥሮስ ስም እስከ ዛሬ ይጠራል። ምክንያቱም ሰው እንጂ ታሪክማ ዘላለም ሕያው ነው። ሳምንቱን በታሪክ በዛሬው መሰናዶ ከ90 ዓመታት በፊት በዚህ ሳምንት ሐምሌ 22 ቀን ለወራሪው ፋሽስት ጣሊያን አጋዥ አልሆነም በሚል አቋም ለሕዝባቸው መሥዋዕት የሆኑትን አባት እንዲህ አስታውሷል።